ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራን ሚሳኤሎች ወደ ታላላቆቹ የአውሮፓ ከተሞች ሊደርሱ ይችላሉን? ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው የዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረዥም ርቀት ባላስቲክ ሚሳኤሎችን ማስወንጨፏ በመካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን ያሳያል። በእርግጥ ሚሳኤሎች ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል መከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረዥም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግሯል። ቴሄራን እስካሁን ድረስ ሚሳኤሎችን መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎች ቢሆንም በዘገባዎቻቸው በአብዛኛው የውጭ መገናኛ ብዙኃን ብቻ ተጠቅሰዋል። ባለሙያዎቹ አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። ቤርሊን፣ ፓሪስ እና ለንደን ጨምሮ የአውሮፓ ዋና ከተሞች በቴሄራን ሚሳኤሎች ኢላማ ሊሆኑ ይችላሉ። የዩኬ የካቢኔ ሚኒስትር የእስራኤሉ መከላከያ እንደሚለው ኢራን ለለንደን መድረስ የሚችሉ የረዥም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል። የቢቢሲ ኒውስ ስፔሻል ባልደረባ ጎሄን ሀቢቢያዛይድ የኢራን የሚሳኤል ፕሮግራም ለረዥም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴሄራን የሚሳኤል ግንባታዋን ሙሉ በሙሉ ለመከላከልና በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም፣ ተቺዎች ግን ረዥም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጥ እንደሚችልም ይከራከራሉ። እስራኤል እና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴሄራን የኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነበር። የዲያጎ ጋርሲያ አካል የሆነባቸው የቻጎስ ደሴቶች ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛሉ። ዋል ስትሪት ጆርናል እና ሲኤንኤን ስማቸው ያልተጠቀሳቸውን የአሜሪካ ባለስልጣናት መሰረት አድርገው ሁለት የባላስቲክ ሚሳኤሎች ወደ ደሴቱ መተኮሳቸውን ዘግበዋል። ነገር ግን ሁለቱም ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ እየተምዘገዘገ ሳለም መውደቁ ሲገልጹ፣ ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉ ተናግሯል። ቢቢሲ ዘገባዎች ትክክል መሆናቸውንም ተረድቷል። ኢራን ወደ ደሴቲቱ ሚሳኤሎች ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ፣ በእስያ እና በአሜሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውንና ባለፈው ዓመት ቴሄራን እንዲህ አይነት አቅም ያላቸው ሚሳኤሎች ለማምረት እንዳሰበች ማሳወቃቸውንም ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኢሊ ዛሚር ወደ ቻጎስ ደሴቶች ሚሳኤል ከተተኮሱ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክትም ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባላስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹም እስራኤልን ለመምታት የታሰቡ አልነበሩም ብለዋል። ሚሳኤሎች የሚሸፍኑት ርቀት እስከ የአውሮፓ ዋና ከተሞች ይደርሳል። በርሊን፣ ፓሪስ እና ሮም ሁሉም በቀጥታ ለአደጋ የተጋለጡ ናቸው። የቀድሞው የዩኬ ጥምር ጦር አዛዥ ጄኔራል ሰር ሪቻርድ ባሮን ጨምሮ ሌሎች የመከላከያ ባለሙያዎች ይህ ሁሉ የኢራን የሚሳኤል ክምችትና ተደራሽነት እንደገና መገምገም እንዳስገደዳቸውም ለቢቢሲ ተናግረዋል። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኢራን እስካሁን ድረስ በባላስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፉ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን፣ የአውሮፓ ሀገራት ግን አይደሉም። ሟች የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ በ2021 ምንም እንኳ ወታደራዊ መሪዎችና አብዮታዊ ዘቡ ባይስማሙም ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳኤሎች በማምረት ረገድ የአቅም ገደቦች ኖረው አለመሆኑን ተናግረዋል። በወቅቱ እስራኤል ማስጠንቀቅና አውሮፓ ላለማስደንገጥ መፈለጋቸው መሆኑን ግልጽ ነው።
ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል ለመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ የባላስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን ሳይገልጹ ቀርተዋል። በተጨማሪም የአሜሪካ ባለስልጣናት የኢራንን የጠፈር ፕሮግራም አህጉር አቋራጭ የባላስቲክ ሚሳኤሎች እንድትገነባ የሚያስችሏትን ቴክኖሎጂ እንዳዘጋጀ ለረጅም ጊዜ ሲናገሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችልም ያሳያል። አንዳንድ ተንታኞች በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሬን ቮን ሄቨል ለቢቢሲ ኒውስ እንደተናገሩት ሚሳኤሎች ዲያጎ ጋርሲ እንደደረሱ በማሰብ ምንም እንኳ እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዝ አህጉር አቋራጭ የባላስቲክ ሚሳኤሎች እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጠው አሜሪካ ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉትም በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡ መነሳቱን ያሳያል። ነገር ግን አንዳንድ ሚሳኤሎች መጀመሪያ ላይ ባይከሽፉም እንኳ ወደ ታሰበላቸው ኢላማ መድረስ ይችሉ እንደሆነ አጠራጣሪ ነው ይላሉ። የዩኬ ሚኒስትር ስቲቭ ሬድ ለቢቢሲ እንደተናገሩት ኢራናውያን ዩኬን ኢላማ እያደረጉ ነው ወይም ይፈልጋሉ ለሚለው ግልጽ የሆነ ግምገማ የለም ብለዋል። ዋናው አከራካሪ ጉዳይ ኢራን እንዲህ ያሉ የረዥም ርቀት ጥቃቶችን ለመፈጸም የሚያስፈልገውን ቴክኖሎጂ ታጥቃለች ወይም የሚለው ነው። ይህ ሚሳኤሎች በእንደዚህ ዓይነት ረዥም ርቀት የመቆጣጠርና የመምራት ችሎታ ይጨምራል። በዚህ ውስጥ ግልጽ የሆነ የሥነ ልቦና ገጽታ አለ። አንዳንዶች ኢራን ኢላማዎችን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ ማስጠንቀቂያ መልዕክት እያስተላለፈች ነው ብለው ያምናሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥም የሚሰራው የቀድሞ የእስራኤል ወታደራዊ ስለላ መኮንን ዳኒ ስትሮኔዊች ነገ ለንደን ወይም ፓሪስን እንደሚያጠቁ ያስባሉ ማለት አይደለም፣ ነገር ግን ለእነሱ መከላከያውን ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲሉም ለለንደን ጋዜጣ ተናግረዋል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ ለተተኮሰው ሚሳኤል የሰጠችው ምላሽ ከጎናችሁ ነኝ አድምጡኝ ተብሎ ሊተረጎም ይችላል። እርግጥ ነው እስራኤል ይህንን የምትለው ጦርነቱን በማስፋት ከራሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉ የአውሮፓ የቀድሞ የኔቶ ምክትል አዛዥ ጄኔራል ሰር ሪቻርድ ለቢቢሲ ተናግረዋል። ይህንን መቃወም አለብን። ይህ የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ የተጠላለፈ የመጣ ነው። የኢራን የኒውክሌር አቅሞቿ እንደወደሙ ከ6 ወራት በፊት ተነግሮናል። በዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አንችልም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።